አውቃለሁ። የት ነው ማቅ? ትሰማኛለህ? ከዚህ በኋላ እዚህ ልጅ አጠገብ ብትደርስ እሰቅልሃለሁ። አሁን ተነስተህ ተፈይ። ማን የመጣኝ? የሆነ ልጅ ነው እንደ ኒንጃ ነገር የለበሰ። የውሻ ልጅ እና እንዴት ትቶኝ ሄደ? እኔ ነኝ በደንብ አድርጌ ትምህርት የሰጠሁት። ድጋሚ እንዳይደርስብህ አስጠንቅቄዋለሁ። የውሻ ልጅ ወንድ ግን ፊት ለፊት አይጋፋም ነበር። ቆይ ፊቱን አይተኸዋል እንዴ? አዎ አይቼዋለሁ። የማውቀው ልጅ ነው። ማለት የት ነው የምታውቀው? እሱን እርግጠኛ አይደለሁም፣ ግን የሆነ ቦታ አውቀዋለሁ። እሺ ፎቶውን ወይ የሆነ ነገር ብታይ ታስታውሰዋለህ? በሚገባ አስታውሰዋለሁ። እሺ እንደዛ ከሆነ አድራሻህን ወይ ደግሞ ስልኬን ያዘውና እንድትነግረኝ እፈልጋለሁ። አድራሻዬን እሰጥሃለሁ፣ ግን ባይሆን ትንሽ መንገድ ልሸኝ።
ብላ ምን አለብህ አንተ? ና ወደዛ። ኧረ ጭራሽ ተፋ ልቀቃተ። አይ አጎቴ ጭራሽ ከብት ጠባቂ ያደረገኝ። ተመለስ። ኧረ አይ ጥሞቷን ስትሻ የድመት አፍንጫ ታሸታለች አለ ያገሬ ሰው። ተረቱ ለማን? ላይጧ ነዋ። እንደዛ ከሆነ ይመች። ተሰማለህ? እኔ አውራሪስ ትዕግስት ያለ ቀንዶን ማንም አይመልሰኝም። ቆይ ምን አርግ ነው የምትለኝ? ከዚህ ሂድ። ለምን? ምንም አይነዋ ደስ አይለኝ። እኔ እኮ እዚህ የመጣሁት አጎቴ ጋር ነው። ስለዚህ እስከምፈልገው ጊዜ ድረስ የመቆየ መብት አለ። ግን ደግሞ የኔን ደብሬ ማየት መብት የለም። ከደብሬ ጋር ምንም የለንም። አትቀላብዳልኩ አንተው። እኔ አውራሪስ አይደለም እንዳንተ ያለ ወፈፍ ይቅርና ማንም የማይሸውደ ጀግና ነኝ። እኔ ምን ልግና አውራሪስ የምር እሺ ብትባል ደብሬ ልታገባት ነው? ኋላስ አንተና እሷ እኮ እኩያሞች አይደላችሁም። እንዴት? አንተ እኮ ትልቅ ነህ፣ እሷ ደግሞ በጣም ትንሽዬ ልጅ ነች። ቢቀርብህ ነው የሚሻለው። እሱን አንተ አይመለከትም። እኔ አውራሪስ ከዚህ መንደር የፈለኩትን አግብቼ የፈለኩትን ፈትቼ ነው የምኖረው። እናማ አሁን ልቤ ከጀላት ደብሬ ነው። ድሮም ቃል ተገብቶልኛል። ስለዚህ ደግሼ አገባታለሁ። አውራሪስ ይሄ ምንም ትክክል ነገር አይደለም። ምን ትክክል ምን ስህተት ይሁን አንተ አትነግረኝም? እስካሁን የታገዝኩ የአቤ መላኩ ዘመድ ነው ብዬ ነው። ከአሁን በኋላ ግን በቅቶኛል። እና ምን ልታደርግ ነው? ቀየውን ትተህ የማትሄድ ከሆነ ቋንጃን ነው የምልህ እንዳትለኝ። በአሁኑ እንደዛ አላረግም። እና ምንድን ነው? አንድ ጥይት ግንባር ላይ ለቀልና እኔም እጄን ለመንግስት እሰጣለሁ። ህፃኑ ጥይት ምን ነው ተርበተበት? ከዛ ማለት ጥይት ተፈራ ኑሯል። ኧረ ማይፈራ አለ። በል ያልኩህን አድርግ። አይ ታልክ ግን ለቄስ እሸቴ ሂድና ተናገር። እሳቸው ሚስጥር ጠባቂ ናቸው። ይህ ሰውዬ ቆይ ምን ባረገው ነው ይፋታኝ? እጫውንስ አበዛው። ሲያስጠላ በእናትህ ከብቶቹን እራሱ አራቀብኝ። ኦሽ አንተ ምን ሆነ ነው ስልክህን የዘጋው? አንተ ልጅ ግን ግርም ትለኛለህ። ፍትህ የተባልከውን ነገር ለምን አትፈታም? ቆይ ምን አደረኩ? ይኸውልህ እዚህ ኬዝ ላይ የሌለ ነው ሙጥኝ ያልከው። ምንድን ነው? ስለ ኪዱ ኬዝ ነው። ትሰማኛለህ? የእሷን ስም አትጥራብኝሽ። ባልጠራብህ እኮ ደስ ይለኝ ነበር፣ ግን አለመጥራት አልችልም። ቾምቤ በቃ በእናትህ ተወኝ። ብተው እኮ ደስ ይለኝ ነበር፣ ግን አልችልም። ለምን? ጀግናው በጣም ተጨንቋል። ልጄን አጣሁት እያለ ነገሩን እያወሳሰበው ነው። ማለት አልገባኝም። ጀግናው እንደ በፊቱ አይደለም፣ የሌለ ተቀይሯል። በጣም ሀዘን እየጎዳው ነው። እንደዛ የሚያፍታታን ሰውዬ ፊቱ በሀዘን ተሞልቷል። ምን ላድርግህ ቾምቤ? በቃ እኔ እኮ ወድጄ አይደለም። የላይፌ መሪ አንዴ ነው የተሸበለለ። እንዲህ ነገራቶች ውስጥህን ከሚገዘግዙ ኪዱን ማውራት ካለብህ አውራት፣ እሱንም ማግኘት ካለብህ አግኘው። ማንን? ብራዘርህን። ትሰማኛለህ? እሱን ማግኘት አልፈልግም። ለምን? ልገለው ስለምችል። አንተ ያማል እንዴ? ምንም ቢሆን እኮ ወንድም ነው። እኔ ወንድም የለኝም። ተው አሻንቲ፣ አሁን የንዴት ሙድ ውስጥ ስለሆንክ ነው እንጂ ወንድም ምንጊዜም ወንድም ነው። ትሰማኛለህ? ለእኔ ወንድሞቼ እናንተ ናችሁ፣ እህቶቼ ደግሞ እነቃጅል ናቸው። ገባ? ገብቶኛል። ግን እንዲህ መሆን የሚጎዳው አንተን ነው። አንድ ነገር ልንገርህ። ምንድን ነው? ይኸውልህ በቃ ስለዚህ ነገር ሁለተኛ እንዳታነሳብኝ። ነገሮችን በራሴ አስቤ ስወስን የዛኔ ያሳውቃል። ቻው። እንዴ ወዴት ነው? ብቻዬን መሆን እፈልጋለሁ። በቃ አንተ ልጅ ልክ እንደ ጓደኛ ፈልጌ አላገኘም ማለት ነው አይደል? መቼ ፈልገኝ ነው ደግሞ በዚህ ልክ የምትማረርብኝ? ትናንትና ወደ ቤት ስንሄድ ትጠብቅ ነበር። ብቀጠቅጠው ስልክ ጭራሽ አይሰራም። ትናንትና ትንሽ ችግር ተፈጥሮ ነበር። የምን ችግር? ጆኒ እንደተለመደው ምላስ አውጥቶ ነበር ግቢ ውስጥ። ከዛ በኋላ እንድንደባደብ የሆነ ቦታ ከተባለ። እሺ ከዛስ? ከዛማ እዛ ቦታ ሄጄ መጠበቅ ጀመርኩኝ። እንደተለመደው ቀረ አይደለ? አይ
ሳላስበው ኒንጆ መቶ ከኋላ መታኝ። ኒንጃው ይሄ የውሻ ልጅ እንዴ! ቆይ አንተ እንዴት ነው ሳትናገር የምትሄደው? ይኸውልህ ናቱ፣ አንተ በራስህ በመሲና በባሮ ጉዳይ በጣም ቢዚ ነው እና ደግሞ ይህንን ነገር በራስህ ፊክስ ማድረግ ፈልገህ ነው። ኤላ በእናትህ ሰበብ መደርደር ተው። ለእኔ መናገር ችል ነበር። እሺ ከዛስ ምን ተፈጠረ? ከኋላ እንደመታኝ ወዲያውኑ ነው ፌንት የበሉት። ከዛ በኋላ ከሆነ ሰውዬ ጋር ተፋለሙ። ማነው ሰውየው? ምን እንጃ አላውቅም። ቆይ እኔ የምለው ኒንጃውን ግን አይቶታል? እና ደግሞ ፊቱን የሆነ ቦታ አይቼዋለሁ። ይህንን ፊት አውቀዋለሁ ብሎኛል። ይኸውልህ ኤላ፣ እኔ እርግጠኛ ሆኜ ነው የምነግርህ፣ ይሄ ኒንጃ የጆኒ ተቀጣሪ ነው። ምናልባት ጆኒ ራሱ ሊሆንስ? አይ ጆኒ እንኳን ያው እንዴት እንደዛ ልትል ቻልክ? ባለፈው ስንፋለም አላየሁም እንዴ? ጭራሽ አይደለም እንደዚህ ሊገለባበጥ ይቅርና የሰፈር ድብድብ ተራ መንደር ጻም እንኳን አይቶ የሚያውቅ አይመስልም። ይኸውልህ እሱን እርግጠኛ መሆን አልችልም። በዛ ላይ ደግሞ ሰውየው ፊቱን አውቀዋለሁ ስላለኝ ምናልባት ደግሞ ጆኒ ፌመስ አይደለ ቲክቶክ ላይ እዛ ላይ ተውት ቢሆንስ? ማን ያውቃል? በእርግጠኝነት ሲሆን እሱን እንግዲህ የምናየው ይሆናል። ግን አንተ የፈለገ ነገር ቢሆን ማለት ነው መናገር ነበረብህ። ናት ነገርኩህ። ይኸውልህ ኤላ፣ ከአሁን በኋላ ግን የትም ቦታ ስትሄድ ተናገር። እሺ እነግርሃለሁ። የተጎዳው ነገር አለ? የለም በእናትህ እኔ ከኋላ መቶ መምታቱ ብቻ ነው ያለበት። ይሄን እንጃ ደግሞ ደህና ትሆን ነበር። እንደ ወንድ ልጅ ፊት ለፊት አይጋፈጠም ነበር። እሷ እንደ እኔ መስያ እናደደኛል። ሴታ ሴት ባሮክ ግን አላበዛከው? ምን አረኩሽ ደግሞ? ደህና አድርሽ እኮ አላልከኝም። ገና መገናኘታችን እኮ ነው። ሌላ ጊዜ ግን ጠርተህ ነበር የምትለኝ። እሺ በቃ ለሱ ይቅርታ። እኔ የምልህ ግን ፕሮግራሙ ላይ አልገኝም እንዴ? እንዴ ምን ማለት ነው? በእኔ በኩል እኮ ያለሽው አንቺ ብቻ ነሽ። ለዛ ነው የጠራከኝ። ኪያ ደግሞ የሩቅ ሰው እኮ ነው የሚጠራው። አንተ ግን ቱስሪ ልታስረኝ ነው? ቱስሪ ምንድን ነው? አሁን ወደ ጉዳይ ገባ። ለምንድን ነው ያልጠራከኝ? ኪያ ምክንያቴን እኮ ነገርኩሽ። ጥሩ፣ እንደ ሌሎቹ አክብረህ ማጠራኝ እንኳን አልመጣም። መጠራቱን ከሆነ የፈለግሽው ደስ እያለኝ ነው የምጠራሽ። እሺ ጥራኝ። እሺ ምን ብዬ ልጥራሽ? ጉዳዩን እኮ ታውቂዋለሽ። ሌሎችን እንዳልካቸው በላይ ያንቺ ደግሞ ይለያል። እንኳን የተለየው ኪዩዬ። ባሩክ ስንት ጊዜ ነው የነገርኩህ? ምን ብለሽ? አታቆላምጠኝ። እሺ በቃ እኔ እንደሆነ አላቆላምጥሽም ከዚህ በኋላ። በል ቀጥል። ኪያ ሁላችሁም በተሰበሰባችሁበት ለመሲ የፍቅር ጥያቄ ላቀርብላት ነው። ስለዚህ አንቺን ጠርቼሻለሁ፣ አትመጭልኝም? ያው ፕሮግራሜን አይቼ ከተመቸኝ እሞክራለሁ። ስለምትሞክሪልኝ አመሰግናለሁ። እንደዚህ ነው የሚሻለው። አወኩሽ ናኩሽ አይመቸኝም። ቆይ ትናንትና መሲ ምን ሆና ነው? ምን ሆነች? አቅፈ ስታባብላት የነበረውና ዝም ብላ ነው እባክሽ። ትንሽ ነገር ነው የሚያስጨንቃት። እና ያንተ አቅፍ ምን አይነት ትሪትመንት ቢሰጣት ነው? ምን ነው አቅፌ ላሳይሽ? ደፋር፣ እዛው መሲ ነቀፍ። ባሩክ ግን መጨረሻ ክን አይቼ እንዴት በኋላ ላሽ ስትል ምን እንደሚወጣ ለማየት ነው። አታስቢ፣ እንደሱ አይሆንም። እንደዛ ከሆነ ጥሩ። በጣም ወደኛ ሆነች። በጣም እኮ ዝምታ እያበዛሽ ነው ያለሽው። አልተውሽም ሄሉ፣ በጣም እኮ እየተጨነቅሽ ነው ያለሽው። ከአቡሻ ጋር እኮ ካወራን 2 ቀን ሊሆነን ነው። ታዲያ የሆናችሁ ልጁ እኮ ያለው ገጠር ነው አይደል እንዴ? በስነ ስርዓት እንኳን ቻርጅ መሰካት የማይቻልበት ቦታ። እሱ እኮ ይገባኛል። ሁኔታሽን ሳይሆን ግን ምንም የገባሽ አልመሰለኝም። እኔ እኮ በእኔ ቦታ የሆንሽ አንቺ ብትሆኚ ሀገር እያዝ ነበር የምትይው። ማ እኔ ቤዛ? አዎ አንቺ ቤዛ። አናቅሽም እንዴ? እሺ ቆይ ወይ ትሄጃለሽ? እንደሱ እኮ አስቤ ነበረ፣ ግን ሳስበው እህቴን ፈሯት። ይሄኔ ነው መሸሽ። አንቺ ቆይ የምርም ቅመሟ ብትፈቅድልሽ ኖሮ ትሄጂ ነበር ማለት ነው? እንክት አንቺ እውነቱን ብሶብሻል። አቡሽ ከዚህ ሲሄድ ስሜቱ ጥሩ አልነበረ። በጣም ተረብሾ ነበር። ስለዚህ በቀን አንድ እንኳን እየደወልኩ ላጽናናው ይገባል። ይገባኛል እኮ ሄሉ፣ ግን በቃ መኝኝ። አቡሻ ከዛ ሲመለስ ሙሉ በሙሉ መንፈሱ ታድሶ ነው የሚመለሰው። እንደው ባደረገልኝ በእናትሽ። እኔ ግን አንድ የምፈራው ነገር አለ። ምንድን ነው? ስለዛሽ ደብሬ ስለምትባል ልጅ ባሰብኩት ቁጥር በቃ የዛ አቡሽ ነገር በጣም እያሳሰበኝ ነው። እኔም እኮ እሱ ነገር ነው እያሳሰበኝ ያለው። ኧረ አንቺ ልጅ በእናትሽ ቀስ በይ። ሰው ለቀልድ የሚናገረውን ነገር ሁሉ ጠምዘሽ ትችያለሽ። ያልደረሰበት ደርሶብንማ ስንቱን አየነው። ቤዛ ዝም በይ። ከዚህ በኋላ ምንም ነገር እንዳታወሪ እሺ? ለአንቺ ሰላም የሚሰጥሽ ከሆነ ያው ዝም እላለሁ።
እየበላ ይሆን? አታወሪ አሁን ዝም በያላልሽኝም እንዴ? ቤዛ ሲጀምር ችግር አለብሽ። እሺ ሄሎ ጠብቂ። ሄሎ ነገር እንደው አያቤ መላኩ ኖሮ ጥሩ ነበረ። ጋሽዬ እንዴት ነው? አንተ ሰውዬ ስንት ጊዜ ነው የነገርኩህ? ጋሽዬ አትበለኝ። አሃ ጋሽዬ እኔ ትልቅ ሰው ጋሼ ነው የምል ብዬ ከነገርኩ ቆየሁም አይደል እንዴ? እኔ ደግሞ ጋሼ ለመባል እድሜ ገና ነው ብዬ ከነገርኩ ቆየሁ አይደል እንዴ? ተው ግድ የለህም ጋሼ አትቆጣ። ተው ግድ የለህም። ተው አዎ አበይ መላኩ አሁን እኮ ከገበያ እየመጣሁ እኮ ነው። ታዲያ ምንድነው ከአቡሽ ጋር የሚያጋጫቸው? አጎቴ በእናትህ በሚገባው ቋንቋ የሆነ ነገር በለው። ምን ብዬ ልንገረው? እኔ 10 ጊዜ ነው ጋሽዬ አስበለኝ ብዬው ይኸው 10 ጊዜ ነው የሚያዘገኝ። እንዴ እስኪ ዝም ብለህ ክላም አድርገኝ አጎቴ፣ ዝም ብለህ ክላም። እኔ ሼባ እመስላለሁ? አንተ ልጅ እንደዚህ አይነት ነገር አትናገር አላልኩም እንዴ? ምንድነው የምታወራው? ምን አደረኩ ደግሞ እኔ? አይ እንደው ወግ መሀል ገባን። እንደው ምንም ነገር የለም። ምንም እንደዛ የሚባል ነገር የለም። በቃ አልፈልግም። እንደው አቡሽዬ እንደው ቆይ ምን ባደርግ ነው የሚሻለው? እንዴት እንዴ? ይኸውልህ አሁን እሱ እኮ ጋሽ የሚል አክብሮ ነው፣ ክብር ነው ይሄ። እኔ ደግሞ አልፈልግም። አበይ መላኩ እንደው ምን አድርገው ይህን ሰው እንደሚያደርጉት እኔ አላውቅም። አንተ ሰውዬ በቃ ተፋታኝ ብያለሁ፣ ተፋታኝ። መቼ አሰርኩና ነው የምፈታ? ይህ ምን አይነት ዝገብ ፕሮማክስ ነው እናታችሁ? ለማንኛውም የቻት ስልክ ቻርጀር በቃኝ እስክትል ድረስ ነው የተሞላችው። ባልንካ ጎሽ አይ ደህና ነው። አየህ ይኸውልህ እጁ እንደው ስልክ ለምዶ ቀኑን ሙሉ ጭብጥ ኩርምት ሲል ነው የዋለው። አይ አበይ መላኩ እንደው ይቀልዳሉ። ያደለው እጅ ሞፈር ቀንበር ለምዶ ሲያርስ ይውላል። የእርሶ ጉድ ደግሞ ከስልክ ጋር ተጣብቆ ይውላል። ይኸውልህ ስልኩን ቻርጅ ስላደረክልኝ በጣም አመሰግናለሁ፣ ግን አሁን መሄድ ትችላለሽ። አበይ መላኩ የዚህን ልጅ ነገር መላ ቢሉ ይሻላል። አለበለዚያ አውራሪስ ለዋለሁ ደግሞ ይሄ አውሬ ቋንጃውን ብሎት አረው አሁን እሺ ቋንጃ የሚባል ነገር አስጠላኝ። ከቋንጃው ውጡ እንጂ እኔ ተናግሬያለሁ። አበይ መላኩ እኔ ተናግሬያለሁ። በሉ ደህና ዋሉ። እኔ መሄድ ነው። መሲ በጣም እየጨነቀኝ ነው። ምኑ? የዓለም ጉዳይ። አንቺ ልጅ እንደዚህ ስትርበተበች ችግር ውስጥ እንዳከችኝ። መጨነቄን እኮ ላንቺ ብቻ ነው የነገርኩሽ። ሰብለ ፊትሽ እኮ ያስታውቃል እንደተጨነቅሽ። እውነት በስቲ ያስታውቅብኛል? አዎ። ምን ላድርግ ብለሽ ነው? መቼ ነገሮች ፈንቅለው ህይወቴ ድብልቅልቁ እንደሚወጣ አላውቅም። ጆኒ ግን ምን አለሽ? ስለምኑ? መጨነቅሽን አይቶ ነው? እሱማ ጠይቆኝ ነበረ። ምን ብሎ? ምንድን ነው የጨነቀሽ ምናምን ሲለኝ ዝም ብዬ ምክንያት ፈጣጠሬ ነገርኩት። አንቺ ልጅ በዚሁ ከቀጠልሽ ዓለም መናገር አይጠበቅባትም። ራስሽ ነሽ የምታጋልጭኝ። እሺ እጠነቀቃለሁ። ግን ልዕላ ምን ብላ ነግረዋለሁ? ነግረዋለች። ምን ብላ? ሰው እንደደበደባት ማለት የእኛን ስም ጠቅሳ ምናምን ይመስለኛል። ስማችንን አልጠቀሰችም፣ ግን ደግሞ ሲያወራኝ ደህና አልነበረም። ቆይ ኢላ መቼ ነው የነገረሽ? ትናንትና። አላገኘውም ብለሽ ምለሽ አልነበረ? እሱማ ብዬሽ ነበረ። እናማ ለዓለም መረጃ ለመሰብሰብ ስል ነው ያገኘሁት። በሱ ምክንያት ነው ያገኘሽው? አዎ እንጂ ለምን አገኘዋለሁ? ሰብለ ምክንያቱንማ ሆን ብለሽ አንቺ ራስሽ ነሽ የፈጠርሽው። የማይሆን ነገር አታውሪ። ሰሞኑን ግን በጣም እያስቀየምሽኝ ነው። ማለት እውነቱን ስላወራው ነው የምትቀየሚ? የምን እውነት? ለኢላ ያላወቅሽው ስሜት እንዳለሽ ነው።
ፍቅረኛ እኮ አለኝ። ከሱ ምን አጥቼ ነው ሌላው እንደማየው? እኔ ምን አውቃለሁ? ኤላ ጋር ያገኘሽውንም አንቺ ነሽ ታውቂያለሽ። ሰላም አልፈለግሽም መሰለኝ። ምን ነው እውነቱ ይረብሽሻል? ጓደኛሽን ለእንደዚህ አይነት ነገር መጠርጠርሽ በጣም ያሳፍራል። እሺ ፍቅረኛ እያለሽ ሌላ ሰው ላይ አይንሽን የጣልሽ አንቺ እያለሽ እኔ ለምን አፍራለሁ? መሲ አሁን ላስቀይምሽ ነው። ሰብለ እውነቱን ተቀበይና ማስተካከል ያለብሽን ነገር አስተካኪ። ምንም የምቀበለው እውነት የለም። ኤላን አላገኘውም ያልሽውን ግን እንዳትረሽ እሺ? አያገባሽ። አለም ምን ነው ብቻ ማን አለኝ ታዲያ? አንተ ነበርክ። አንተ ማትድረሽብኝ አልከኝ። ያኔ ማተናርጌብሽ ስለነበረ ነው። እኔም እኮ ለመታመን ያናዶኛል። በሰዓቱ ማድረግ ያለብኝ ነገር ነው ያደረኩት። እኔም እኮ ፍቅረኛህ ነኝ። በምትቀናቀነኝ ሴት ፊት ለፊት እንደዛ መናገር አልነበረብህም። አውቃለሁ። በግሌ ልታናገረኝ ትችል ነበር። በዛ ላይ እኔም ብቻ ታርጌት አድርጋ ስታወራ ለምን አላልክም? አንቺ ልክ ነበርሽ። ለምን ብዬ መጠየቅ ነበረብኝ። ደግሞ ደብዳቤውም ሰብለም ልትጽፈው ትችል ነበር። ለሱ ይቅርታ አድርጊልኝ አልኩሽ እኮ። ለማንኛውም ምን አይደለሁም የጻፍኩት። ሰብለም ወይ ብርክቲ ራሷ ሊሆኑ ይችላሉ የጻፉት። እንዴት? ያው ብርክቲ በእኔ ሀሳባ ከኔ ጋር አጣልታ የራሷ ልታደርግህ። እሺ ሰብለስ? እሷ ደግሞ ብርክቲን አስፈራርታ እንድትርቅህ ነው። ከዛ በነፃነት ታገኘሃለች። ያው መቼም ሰብለ እኔን እንደ ፍቅረኛ ካድርጋ አታይኝ። እስኪ አለማይልኝ አንቺ እንዳልጻፍሽው አረጋግጭልኝ። ቆይ ብርክቲን አስምለህን ያመንካት? እሺ በቃ ነገሮችን በራሴ መንገድ አጣራለሁ። እውነቱን ብትደርስበት በጣም ደስ ይለኛል። አታስቢ፣ የትም አይደለም፣ እደርስበታለሁ። ጥሩ። ቆይ ግን ሌላ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? ማለት ተራርቀን የምንቀጥለው? እኔ ውስጤ ማጥራት እፈልጋለሁ። ንጹህ እንዲሆንልኝ እፈልጋለሁ። ጥሩ ታገሰሃለሁ። ደግሞ ማን ጉዳት እንዳደረሰብሽ ማወቅ እፈልጋለሁ። ለምን? ዋጋቸውን ልሰጣቸው። ለብርክቲ እንደምትሆንላት ማለት ነው? ሁሉም ሰው የራሱ ቦታ አለው። እሺ ውድድር ውስጥ አትግቢ። እንደ ፍቅረኛ ግን ቅድሚያ እንድትሰጠኝ እፈልጋለሁ። ታዲያ እኔ መች ቅድሚያ አልሰጥሽም አልኩኝ? ታፈቅረኛለህ? ጥያቄሽ ራሱ ሲያናድ። ከጥያቄ መሸሻ መንገድ መሆኑ ነው። ባልወድሽ ለምን አጠገብሽ ሆናለሁ? ባልወድሽ ለምን የጎዱሽን ሰዎች ንገሪ፣ ልቅጣልሽ እልሻለሁ። ምናልባት አሳዝኜክ ወይም ደግሞ ሰብአዊነት ስለተሰማክ። አለመቃ እኔ ልጅ ከዚህ በላይ አታስደብሪኝ። አውቃለሁ አትወደኝም፣ ግን ደግሞ መቼም ተስፋ አልቆርጥብህም። ለምንድን ነው የፈለግሽ? ናፍቀኸኝ። ቻሊ እኔ እየቀለድኩ አይደለም። በቃ እኔ ስለ ናፍቆት ሳወራ ሁሌ ቀልድ ነው የሚመስል። እንደሱ እያልኩ ብትልም አይደብረኝም። ካስከፋዎች በጣም ይቅርታ። ማለት አይደለም። እና አሁን ለምን እንደፈለግሽ ልትነግሪኝ ትችያለሽ? ስለ ኪዱና ስለ አሻንቲ ላወራክ ነው። ምንድን ነው የምታወሪኝ? ኪዱ ጥሩ ስሜት ላይ አይደለችም። አውቃለሁ። ያደረገችው ነገር በጣም ጸጽቷታል። አንዳንድ ነገሮችን አድርጋ ስህተቷን ልታርም ሞክራ ነበር፣ አልተሳካም። እስኪ ንገሪኝ፣ ምን ለማድረግ ሞክራ ነበር? ከጓደኛዋ ጋር ተገናኝታ ቶማስን ልታወራው አስባ ነበር፣ ግን እሱ ደግሞ ወጥመድ አዘጋጅቶ ጠበቃት። የፈለገ ብትሞክር ያን ያክል ቀላል አይመስለኝም። እንዴት? አሻንቲ ጓደኛዬ በከባዱ ነው የተጎዳው። እሱን ገምታለሁ፣ ግን ምን ለማድረግ እያሰበ ነው? እሱን ገና አልወሰነም። እሱም እዛ ብቻውን ከሚብሰለሰል እሷም ደግሞ ብቻውን ከምትጎዳ ለምን በጋራ ተገናኝተው ስለ ወንድሙ የሆነ ነገር ለማድረግ አያስቡም? ቢሆንና ቢያደርጉት እኮ ደስ ይለኛል፣ ግን አሻንቲ ደርቋል የሚለው ቃል ብቻ አይገልጸውም። እና ዝም እንበል? በእኔ በኩል ማድረግ ያለብኝን እየሞከርኩ ነው። አንቺም አግኝቼ ማውራት እፈልጋለሁ ካልሽ አሻንቲን አግኝተሽ ማውራት ትችያለሽ። እስኪ ሞክራለሁ። በቃ አሁን መሄድ አለብኝ። የት? የሆነ ሰው ላገኝ። ቃጀል ነው? አዎ። ቆይ ፍቅርህን ተቀበለችህ እንዴ? አይ አልተቀበለች። እና ዝም ብለህ ነው የምትሄደው? ለምን እንደሚሄድ ብነግርሽ ሊደብርሽ ስለሚችል ባልነግርሽ ነው የሚሻለው። ገባኝ። በቃ እኔ ልሂድና አሻንቲን ላገኘው።
ለማንኛውም ሚሊሽን ሰምተሽ ንገሪ። ያ ማለት ደውይልኝ እያልከኝ ነው? አዎ እንደዛ ያልኩሽ ነው። ቻው በቃ። ገዳይነ ገዳይነ በፍቅር ገዳይነ 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 በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው ሙቻለው በመውደድ ሙቻለው 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 በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃል። ወንድሜ እንዴት ነህ? ጭራሽ ደግሞ ወንድም አደረከኝ። አዎ ወንድሜ እንትን ስለምፈልግ እኔ ደግሞ ያንተ ወንድም መሆን አልፈልግም። ለምን? እህቴን ስለነጠቀኝ። መች ነጠቅኩ? ፍቅረኛ ስቶን አጠገቧ እንዳትደርስ ያልኩህ እኮ በቃ ተናድጄ ነበር። ሰዎች በንዴት ሰዓት የሚያወሩት ትክክለኛ ስሜታቸውን ነው። ትክክለኛ ስሜቴ ልንገርህ? አልፈልግም። እኔ ግን እንድታቅ ስለምፈልግ እነግርሃለሁ። አንተ ያማል አትንገረኝ አልኩህ እኮ። መሲ አጠገብ ሆነህ እንድታማከራት እንድታግዛት እፈልጋለሁ። ለምን? ሰው ነን። ብንጋጭ እንኳን አንተ መሀላችን ገብተን ታስታርቀን እፈልጋለሁ። ብችል ባጣላችሁ ደስ ይለኛል። እሺ ናታን፣ እስኪ እድሉን ስጠኝ። የምን እድል? ጓደኛህ እንደሆነ እመነኝ፣ በጣም ትወደኛለህ። ለመሲም እንደምገባት ይገባሃል። ምን አለበት ባታደርቀኝ? እሺ ናታን፣ ፕሮግራሙ ላይ ትመጣለህ አይደለ? አልመጣም። የእህትህን ደስታ ለማየት መገኘት አለብህ። እኔን ካላስደስተኝስ? ለእሷ ደስታ ስትል መስዋዕት ሁና። ቆይ እኔ የምለው እዚህ ትምህርት ቤት ግን ለምንድን ነው የገባው? ግልጽ እኮ ነው። ንገረኝ። መሲን በቅርበት ለማግኘት ነው። ውጭ ሆነ መቆጣጠር ስላልቻል ከኔ ልታርቃት ነው? እንደዛ እንኳን አላሰብኩም ነበር፣ ግን ትንሽ ቀረቤታችሁ በጣም ያስቀናኝ ነበር። ከዛ በኋላ መተው ሁሉንም ነገር አበላሸው፣ ድብልቅልቁን አወጣው። በአንተ ሀሳብ ሊሆን ይችላል፣ በእኔ በኩል ግን በደንብ ነው ያስተካከልኩት። ማለት ያው ጓደኛ እንደ ጓደኛ ነው አክት ማድረግ ያለበት፣ ፍቅረኛ ደግሞ እንደ ፍቅረኛ። ግን ብዙ አጓጓ። አንድ ነገር ካገኘውብህ የገነባውን ሁሉ ነው እሺ ማፈርስብህ ከሆነልህ። እሺ አሁን ግን እጄ መሲ ማግኘት አለበት። አመሰግናለሁ። ለምን? ስለተነሳህ። ይኸውልህ በቅርቡ ጥላቻ ይነሳል። የዛኔ ደግሞ ጓደኛ እንደሆን ትፈቅድልኛል? ምን ተገኝቶ እባክህ? ያው መሲ የኔ ስትሆን ጥላቻ እንደሚነሳ ተስፋ አደርጋለሁ። ይኸውልህ ጣሪ ደግሞ አክባሪ ነው። እሺ እንዳትቀር። ሄሎ የኔ ትርትር። አቡሻዬ ነበር። እንዴት ነህ? አለሁልሽ። አንቺ እንዴት ነሽ? እኔማ ደህና ነኝ። ስልክህን ደጋግሜ ስሞክረው አልሰራ ስለኝ እኮ ተጨነኩኝ። ባትሪ ጨርሶ እኮ ነው። ከዛ ገበያ በሚሄዱ ሰዎች ስልኪን አስልኬ በሶላር ቻርጅ አድርጎልኝ። ኧረ አቡሻ በእናትህ ይበቃሃል፣ ይበቃው። ምኑ ነው የሚበቃው? እዛ የምትኖረው ነገር ይብቃህና ወደዚህ ተመለስ። የኔ ቆንጆ ትንሽ እዚህ ቢቆየ ነው የሚሻለው። አሁን እዛ መጥቼ ምንም ማድረገው ነገር የለም። ትርፉ ድብርት ነው። እኔ ያለው አይደለ? ለምን ደብረሃል? በእኔ ምክንያት እየተጨነቅሽ ክላስ ምቀጩ ነገር ጭራሽ ነው የማይጸዳኝ። እዛ ተመችቶሃል? ምግቡስ እየተስማማክ ነው? ያን የመጣው ጊዜ ነው እንጂ የከበደኝ። አሁንማ ሁሉ ነገር ሴፍ ነው። ወይኔ አቡሻ ግን ምን ያህል ተላምደን እንደነበረ የገባኝ አሁን ስንለያይ ነው። እኔ የምለው ተሳክቶልኝ ዩኒቨርሲቲ ብገባ ኖሮ እንደዚህ ነበር የምትሆኝ? አሁን እኮ እንደዚህ ያስጨነቀኝ ያለህበት ሁኔታ። አትጨነቂ እሺ የኔ ቆንጆ። እሺ አባቴ። እና የምትነግረኝ አዲስ ነገር አለ እንዴ? ሰሞኑን ደግሞ ፈረስ መጋለብ ለምጄልሻለሁ። የምርህን ነው? ፈረስ? አዎ። ወይኔ አቡሻ ታድለ። እኔ እዚህ በደንብ ልልመድና እዛ መጥቼ ደግሞ አንቺን አለማመድሻለሁ። ደስ ይለኛል። እና ስለ ደብሪት ምን አዲስ ነገር አለ? የእሷ ነገር ባክሽ በጣም ከባድ ነው። አውራሪስ የሚባለው ሰውዬ ያው ከእስር ቤት ተፈቷል። ሄሎ ሄሎ አቡሽ። ሄሎ ሄሎ
የኔ ትርትር ወይ እጭ አሁንስ ኔትወርክ ሄሎ ሄሎ ዛሬም ደብሮካል። ጠዋት ልትለኝ ከሆነ የመጣው አትልም። ለአንተ በማሰብ እኮ ነው። መስማት የማልፈልገው ነገር አትልም። ቆይ እንደ ጓደኛ መምከር የለብኝም እኮ የሚያበረታታኝን ነገር ነው። ቆይ ካሌብ በርታ እያልኩ ገደል እንድከት ነው እንደምትፈልገው? ቆይ እየታየኝ ያለውን ጭላንጭል ተስፋ ለምንድን ነው ልታጨልምብኝ የምትሞክረው? ካሌብ አንተ ፍቅር አውሯል። ምንም ጭላንጭል ተስፋ የሚባል ነገር የለም። አየህ አይደል? እኔ የታየኝ ስላልታየህ ነው ረፍ የምትለኝ። ቆይ እራሷ ተወኛል አለችም? ዛሬ እየተጎዳው ስለሆነ ነው። ታዲያ ከዚህ በላይ እንደማትሆነ ምን ሌላ ማረጋገጫ አለ? ትሰማኛለህ? ዛሬ አትወደኝም ማለት ነገ አትወደኝም ማለት አይደለም። እሺ ቆይ ጠበካት እንበል። ከዛ በኋላ ባይሳካስ? እሱም ማሰብ አልፈልግም። አየክ፣ ምንም አይነት ማምለጫ እያዘጋጀክ አይደለም። ሙሉ ለሙሉ ዝግ ወደሆነበት መንገድ ነው እየሄድክ ያለከው። ጆኒ በፈጠረ እሺ ኤልያስ ሙሉ ለሙሉ መመለስ ከፈለገ ዛሬውኑ ፍቅረኛሞች መሆን እንደሚችሉ ታውቃለህ? አውቃለሁ። ታዲያ ብርክቲ በኤልያስ ፍቅር መቼም ቢሆን ተስፋ እንደማትቆርጥ እያወቅ እንዴት ተስፋ ታደርጋለህ? ቆይ እሺ ምን አድርገህ ነው የምትለኝ? ተዋት። ተዋት? መተው ይሄን ያህል ቀላል ነው እንዴ? ካሌብ አይ ካልክ ግን ትጎዳለህ፣ ነግሬሃለሁ። ቆይ አንተ መጎዳቱን ፈልጌ ይመስላል ሙጥኝ ያልኩባት? ልተዋት ስለማልችል ነው። አንተ ልጅ ይሄ ነገር ግን እየባሰብህ ነው። ፍቅር እኮ ነው ያዘኝ። ስፈልግ ከልቤ የማወጣው ስፈልግ የማስገባው ነገር አይደለም። ቆይ ለምን ደግሞ አትረዳኝ? እሺ በቃ ተረጋጋ። እሺ አንተ ያልተረዳኝ ማን ሊረዳኝ? እረዳካለሁ። አትረዳኝም። ፍቅር ማለት ምን ማለት እንደሆነ የምታውቀው ኖረው ነው። ለምንድን ነው እኔ ላይ ሲሆን እንደዚህ የቀለለብን? እሺ በቃ ሁለተኛ ልክ ከቻልክ አግዘኝ፣ ካልሆነ ግን ምንም አትበለኝ። በቃ እሺ ይቅርታ። የዚህ ላይ ያስከፋል መሰለኝ። መስዬ ለምን መጣሽ? አሁን ለምን እንደመጣው ሳይገባ ቀርቶ ነው? ሰምኛለሽ? ይኸውልሽ ስለዛች ሴጣን ልጅ እንድታነሽብኝ አልፈልግም። አሻንቲ አንተ ስለ ኪዱ ያልገባ ብዙ ነገር አለ። ስለሷ ምንም ነገር እንዲገባኝ ስለማልፈልግ በቃ ተይኝ። አልተውህም። ለምንድን ነው የማትይኝ? ማልተውህማ በአንተ እንደዚህ መሆን ውስጥ በጣም ብዙ ሰው እየተጎዳ ስላለ። ቆይ ማንን ጎዳው? አንደኛ ራስህን፣ ሲቀጥል ጀግናውን እና ደግሞ እኛ በዙሪያ ያለን ሰዎች። ቆይ ቸልዲና እንደዚህም ሆነው ወድጄ ይመስልሻል? አሻንቲ ያለህበት ሁኔታ እኮ ቀላል ነው አላልኩም። ነገር ግን እያደረክ ያለው ነገር ልክ ስላልሆነ እኛም በዙሪያ ያለን ሰዎች እየተሰቃየን ነው። ሰምኛለሽ? ከዚህ በኋላ በእኔ ምክንያት እንድትሰቃዩ አልፈልግም። በቃ ተውኝ። ብንችል አግኝተን ነው፣ ግን ደግሞ አንችልም። እሺ ምን አድርግ ነው የምትይኝ? እርግጥ ነው ኪዱ አጥፍታለች፣ ግን ደግሞ ሁሉም ነገር ለበጎ ነው። ማንነቴን፣ ትዝቴን፣ ሁሉንም ነገር እየወደመች ለበጎ ነው ትኛለሽ? ቆይ እሷ ባትመጣ ኖሮ ወንድም እንዳለህ ታውቅ ነበር? ባላቅ ይሻለኛል። እንደዚህ እያልክ ያለው አሁን ነው። በእርግጠኝነት ከዚህ ስሜት ስትወጣ አሁን ያልከውን ነገር አትደግመው። አይምሰልሽ። እኔ ከዛ ሰውዬ የተወለደ ልጅ ወንድሜ ነው ብዬ መቀበል በጣም ነው የሚከብደኝ። እንዴ ቆይ ያጠፋው ወላጅ አባትህ እንጂ ወንድምህ ነው? ሰምኛለሽ? ወንድሜ እኮ ኪዱን የላከብኝ የወንድምነት ፍቅሩን ሊያሳየኝ ሳይሆን የኔን ህይወት አደጋ ላይ ጥሎ ሀብቴን ለመውረስ ነው። ግን ደግሞ ሳትቀደም ማወቅህ ለአንተም ቢሆን ጥሩ ነው። ሊሆን ይችላል። መቼም ግን እሱን ወንድሜ ነው ብዬ ልቀበለው አልችልም። እሱ መብት ነው። ግን አንድ ነገር አትርሳ። ምንድን ነው? ይቺ ልጅ እንደዚህ ጀርባህን በሰጣህት ቁጥር ላትመለስ ልትሄድ ትችላለች። ትሄዳ። አሻንቲ ከተረጋጋ በኋላ ስለ ቶማስ ልጠይቃት ብትፈልጋት ላታገኛት ትችላለህ። ስለዚህ ሳይረፍድ ብታስብበት ጥሩ ነው። ቻው። ወይኔ አሻንቲ፣ እንደዚህ በሰላም የምኖር ሰው በዚህ ልጅ ልበጥበጥ? ቤቲ አሁን ግን በጣም እያሳዝንሽ ነው። በመጣው በሄድኩኝ ቁጥር ተከዘሽ ቁጭ ብለሻል። ምን ሆንኩና ነው የማሳዝነው? ምን ሆንኩት ያለሽ እንዴ?
በጣም ብቸኝነት እያበዛሽ ነው። በሰላም ነው? እንግዲህ ሰው ልጅ ፈልጎ ብቻውን አይሆንም። ቆይ ግን ለምን ተፋልማችሁ ነፃነታችሁን አታውጁ? እኛማን እና ማለት ነው ስላላችሁ አንቺ እና ያሬድ ናችሁ። ቢሆንልን የምንጠላ ይመስልሃል? እና ያልሞከራችሁት ፈርታችሁ ነው? የምንፋለመው ከአባቱ ጋር ስለሆነ ደብሮን ነው። ገባኝ። ቆይ ታዲያ እንደዚህ እየሆናችሁ እስከ መቼ? አላውቅም። ቆይ ግን ለምን አባትየውን ያላስፈቅድላችሁ? እኮ አንተ አሁን ቀንደኛ ነገር ነህ ልበል? ምን ነው አባትየው ሀርድ ናቸው እንዴ? ከምታስበው በላይ። ድሮም ሀብታም ሲባሉ አምባገነን ናቸው። አይ ሁሉንም ሰው እንኳን እንደዛ ብለን መደምደም አለብን ብዬ አላስብም። እንዴት ማለት? እኔ ማልስማማባቸው አንዳንድ ሀሳቦች አሉ። እስኪ ንገሪኝ የማትስማሚባቸውን ሀሳቦች። አንዳንዴ ህይወት ላይ ሀብታም እንደ ክፉ ጨካኝ ተደርጎ ድሀ ደግሞ ምስኪን የዋህ ተደርጎ የሚታሰብበትን ነገር አላምንበት። አሃ ስለዚህ የያሬድ አባት ሀብታምም የዋህም ናቸው ነው? አላውቅም፣ ብቻ ግን በሚያደርጉት ነገር ክፉ ናቸው ብዬ ለደመድምባቸውም አልፈልግም። ግን ደግሞ ያሬድን ሲያሳድጉት ብቻውን ቤት ውስጥ ዘግተውበት እንዳሳደጉት ታውቃለሁ። ማን ነው እንደሱ ያለ? ረስተሽዋል መሰለኝ። ያኔ ከያሬድ ጋር የቀጠሮ ጌም ስንይዝ የዛን ቀን በደንብ አውርተናል። እንግዲህ እኔ ወንድም ሁሉም ወላጅ እኮ ልክ ነኝ ብሎ የሚያስብበት ልጁን የሚያነጽበት የራሱ መንገድ አለው። እሱ ገብቶኛል። ግን አንድ ነገር ልጠይቅሽ። ምንድን ነው? ከያሬድ ጋር እያወራን ስለ እናቱ ሳነሳበት በጣም ተበሳጨ። ለምንድን ነው? አንተ ለምን ጠየቅከው? ጀስት ስለ ፋሚሊ ጉዳይ እያወራን ነበርና ጠየቅኩት። እሱ አያገባህም። እሺ አሁንም ደግሜ እየነገርኩ ነው፣ እማይሆን ነገር አትነካካ። በቃ ቤዛ ካጠፉ ይቅርታ። አንቺም ለምን በዚህ ልክ እየተለዋወጥሽ እንደሆነ አልገባኝም። እሱ አያገባህም። ደህና ሁን። በእርግጠኝነት በያሬድ እናት ጀርባ የሆነ የተደበቀ ነገር አለ። እሱን ደግሞ አንቺ ልትነግሪኝ አልፈለግሽም። ግን ደግሞ በቅርቡ የምደርስበት ይሆናል። ምን ነው ጸልመት እንዳየ ሰው ክው ብለሽ ቀረሽ እዛ? አይ ድንገት ብቅ ስትል ደንግጬ ነው። ምን አስደነገጠሽ? ባልሽ መሆኔን ዘነጋሽው? ማ አንተ? ኋላስ ታኔ ውጭ ሌላ ልታገቢ የሚያምርሻል? ኧረ እንደዛ አልወጣኝም። ትሰሚያለሽ? እኔ አውራሪት ይዤሽ መሄድ አቅቶኝ አይደለም አባትሽ እንዳሉልኝ እያልኩ ሁሌ የምለምነው። አውቃለሁ። የቀየው ሰው ተዝርተ መውጣቱ የአበይ መንገሻን ቃል አሻፈረኝ ብሎ ደብሬን ይዟት ኮበለለ ብሎኝ አይነን ላፈር እንዳይለ ብዬ ነው እንጂማ ይዤሽ መሄድ አቅቶኝ አይደለም። እሱንም አውቃለሁ። አሁን ግን መቅቶኛል። ምኑ? አንቺን መጠበቁ። እና ምን ልታደርግ ነው? ለአባትሽ ንገሪያቸው በጀ ብለው ይስጡኝ። አይ የሚሉ ተሆነ ግን ጉርድ ተራሴ። ምን ታደርግ ኑሯል አንተ? ያን ጸጉረ ልውጥ ግንባሩን ብዬ ደፈዋለሁ። ማን? አቡሻን ነው? ስሙን ቄስ የጠራውና አትጥርብኝ ብያለሁ። ደግ ለአባትሽ ንገሪያቸው በጀ ብለው ይስጡኝ። አይ የሚሉ ተሆነ ግን ጉርድ ተራሴ ተናግሬያለሁ። ሄይ ድሊ እንዲያው ምን ዳኔ የገባሁት እናንተዬ። አሁንማ አቡሻ የግድ ወደ መጣበት መመለስ አለበት። አቡሽዋ ከየት መጣ? አውራሪስ አስቆሞ ሲያወራሽ ነው። ቆይ ምን ብሎሽ ነው እንደዚህ የተጨነቅሽው? እንደው አቡሽዋ እሺ በለኝና ከዚህ ሄድ። ይሄ ክፉ ሰው አጉል ያደርጋል። ማ አውራሪስ? አዎ አውራሪስ። አሁን ዝቶ ነው የሄደው። ምን ብሎ? አባትሽን አንቺ እንዲሰጡኝ አግባቢያቸው፣ ካልሆነ ግን አቡሻን ግንባሩን ብዬ ነው የምደፋው ብሎ ዝቶብኝ። ምን ግንባር? አዎ ግንባሩን። እኔ የምለው ደብሬ፣ ቆይ ቋንጃይቱ ጋር ነው? ምን ቋንጃ ነው ያልከው? አዎ ቋንጃ። ቆይ እዚህ ጋር ነው። እና ከዚህ ከቋንጃ ግንባር ላይ አይከብድም? ይሄማ ፌር አይደለም። ምንድነው የምታወጋው አንተ?
ደብሬ እኔ ደጋግሜ ነግሬሻለሁ። እኔ ለዛ ሰውዬ አሳልፌ አልሰጥሽም። አብሽዋ ግን ተው፣ ግድ የለህም በኋላ ጉል ትሆናለህ። በቃ አንቺ አትጨነቂ። እኔ የሆነ መንገድ ፈጥሬ ፊክስ አደርገዋለሁ። ማለት በቃ የሆነ ነገር ፈጥሬ ከዚህ ይዤሽ እጠፋለሁ። ማንን? እኔን? አዎ አንቺን። አይ እሱን እንኳን ማድረግ ባንተ አቅም አይሆንም። ሁሌ ፈሪ እንደሆንኩ ነው አይደል የምታስቢው? አውራሪስ ክፉ ስለሆነ እንጂ አንተን ፈሪ አድርጌ አይደለም። ደህና አድርጌ እቀምርለታለሁ። ቆይ ምኑን ነው የምትቀምረው? ቀመር ነው ሂሳብ ማለት ነው። ያው እንደዛ ነገር ነው። ኧረ ተው ግን አቡሻ ተው፣ እሺ በለኝና ተዚህት እንዴ ደብሬ። አይሆንም አልኩሽ አይሆንም። እንዴ ምንድነው የምትይኝ? ሰላም ሰላም። ስለ ዓለም ነው እሺ? ስለ ዓለም የተፈጠረው ነገር ሰምተሻል? አዎ። ምን ነው? ከሌላ ጋር ወርታችሁበታል እንዴ? ካወራው ለምን አወራሽ ልትይ ነው? አይ እንደሱ እንኳን ልልሽ አይደለም። እና ማውራት የለም ጠይቅሽ። ምናልባት የነገርሽ ነገር ወይ ያልሽ ነገር ካለ ብዬ ነው። ምንም አላለኝ። ዓለም እንደተደበደበሽ ነው የነገረችው። ስለዚህ ሊጠረጥር የሚችለው እኔና አንቺ ነው። እና እኔ ምንም አላደረኳትም። እና እኔ ነኝ ያረኳት? ሰብለ ከኤላ ጋር መጋጨት አልፈልግም፣ በተለይ ባላደረኩት ነገር። ካላደረግሽ ታዲያ ለምን ይሄን ያህል ተጨነቅሽ? በጥርጣሬም ቢሆን ፊቱ እንዲቀየርብኝ አልፈልግም። እሱ እኮ ታዲያ አንቺ ጉዳይ ነው፣ እኔን አይመለከተኝም። ቆይ በጣም ነው የተዝናናሽው። እንዴት እንደምትነግሪው እርግጠኛ ሆንሽ? ምን አንቺ እንደደበደብሻት? ምንድነው የምትቀባጠሪው? እኔ ካልሆንኩ አንቺ ነሽ የምትሆኚው። ትሰሚያለሽ? ዝም ብለሽ የመጣልሽ ነገር በግምት አታውሪሽ። ምን ነው አንቺም ኤላ እንዳይጠላሽ ትፈሪያለሽ እንዴ? እኔ ምንም ሊያጣላን የሚችል ነገር አላደረኩም ካልሽ እሺ። እንግዲህ እውነት ያለው ዓለም ጋር ነው። ጊዜው ሲደርስ ታወራዋለች። ታውራዋ ታዲያ ታውራው። እና ስለኔና ስለአንቺ ምን አሰብሽ? ምን አስባለሁ ማለት ለምንድን ነው መግባባት ያቃተን? ምን ተጣጣም ሰዎች ስላሉ ነው። በደንብ ሳታውቂኝ ስለጠላሽኝ ነው። አንቺን ማወቅም አልፈልግም። እኔ ግን ተግባብተን ጓደኛሞች ብንሆን ደስ ይለኛል። የማይሆን ነገር ባትመኝ ጥሩ ነው። ትንሽም ቢሆን ከኔ ጋር የምትግባቢበት መንገድ ካለ ደስ ይለኛል። ጉዳይሽን ከጨረስሽ ትሄጂ? እሺ እሄዳለሁ። መልካም ቀን። አንተ ግስለው፣ አንተን ብሎ ደግሞ ግስለው ላሉ ምን አጠፋሁ? አውርዬ ምን በደልኩ? ለዚህ ልጅ የምታደርገውን እንክብካቤ አቁም አላልኩም እንዴ? ለማ ምን ለማን ትለኛለህ? ለዛ ጸጉረ ልውጥ ነዋ። ለአቡሽ ማለት ነው? አዎ ለሱ። አይ የምትል ተሆነ ግን እሱንም አንተንም ታንድ ጉድጓድ ነው የማስገባችሁ። ኧረ እኔው ምን አጠፋሁ? አውርዬ መጀመሪያውን ሲያመጣው ተይቄ አንተ አይደለም እንዴ? ምን ላድርግ? የአበይ መላኩ እኮ ነገር ሆነብኝ እኮ ነው። ቀጥሎ ደግሞ እከተማ እየወሰድክ የሱን ስልክ የምታስሞላው አንተ እንደሆንክ ሰምቻለሁ። ማ እኔው ገሰላው? አዎ አንተ መቼም አትዋሽም አይደለ? እንግዲህ ታልክ ዋሸት አልዋሽም፣ ግን እሱንም ቢሆን አበይ መላኩ አስቸግሮኝ ነው እንጂ ሌላ ነገር አይደለም። እኔ አውራሪስ በሚስቴና በርስት ቀልድ አላውቅም። አዎ አውቃለሁ። አይ አውርዬ እያወቅሁ። አይ ታልክ ግን እሱ ከሚገባበት ጉድጓድ አብሬ ነው መቀላቀለ። ኧረ ተይ፣ በኋላ ደብሬ ልቀበር። አላውቀውም፣ አያውቀኝም። ይሻላል። ለአበይ መልአኩ ደሜ እንደሞቀ ብነግራቸውም ቸል ብለዋል። ግድ የለም አውርዬ፣ እኔ እነግራቸዋለሁ። ተያይዘን ከምናልቅ እሱም ወደ መጣበት አንተም ወደ ሚስትህ ይሻላል። ጉድ! እንደው ይሄ ጦሰኛ እንደው ምንም በሚያገባኝ እኔንም ሊያጋድመኝ።
ታይ ከብሻ ጋር እኮ አብረን እውነት በሄሉዬ የምር እንኳን ደስ አለሽ። በጣም ጨንቆኝ ነበር እውነት። እኔም ጨንቆኝ ነበር፣ ግን በጣም ደስ ብሎኛል ስላወራን። እንኳን ደስ አለሽ። ምን አወራችሁ? እንዳፈኩት ነገር ሌላ ብቻ አላስታውስም። በጣም ደስ የሚሉ ወሬዎችን ያወራን። እሺ ቆይ ስለ ደብሬ ምንም አላወራሽም? ጀመረሽ ደግሞ። ቆይ ስለሷ ምን ሊለኝ ይችላል? ምናልባት በቃ አሪፍ የከንፈር ወዳጆች ሆነናል ምናምን ብሎ ነው። ትሞክሩን ሂጂ ነው የምበጥስላት። ምኗን ነው የምበጥሽው? ከንፈሯን ነው እኮ። አንቺ እዛ ገጠር ድረስ ሄደሽ አይደለም? ገጠር ሳራ በረሃ ደም ነው። ሂጂ ነው በጥስላት። የሆነ ሰው አምርሯል። ፍቅሬን አትንኩብኝ ዘራፍ ማለት ጀምሯል ማለት ይሄ ነው። አንቺ ምን አለብሽ? ፍቅርሽን በደህና ሰዓት እጅሽ አስገብተሽ እኔ ጋር ሙት ትችያለሽ። እንደው ሄሉን አሁን ምን አለብሽ የምባል ሰው ነኝ እና እኔ ነኝ የምባለው? አዎ አንቺ እንደኔ ቆንጣጭ ገልማጭ ምን የለብሽ፣ እንደፈለግሽ በነፃነት ፍቅርሽን የምታጣጥሚ ጀግና። እሱማ ነበር፣ ግን ደግሞ ሄዶ ቀረ። አይዞሽ ይመጣል ሄሉዬ። ግን አይሆንም እምቢ አልመጣም የሚል ከሆነ አብረን ሄደን ይዘነው እንመጣለን። ትንሽ ታግሽው አልመጣም የሚል ከሆነ መች ይቀርለታል? አረ ማምረር። አረ እኔ እኮ እየቀለድኩኝ ነበር። አረ ቢዚ ሙርት ይጅብኛለሽ። እኔ ላንቺ ጊዜ እንደዚህ ነበርኩ? ለማያቅሽ አንቺ እና ቹቻኔ ምንም በማላቀው ነብሴ ላይ ስትጮቷል ነበር። መረሳላችሁ እንዳይመስልሽ ነው። አዎ ነው ብቻ እያስፈራራሽኝ ባልሆነ እሱማ ምን አቅም አለኝ። ሻንሻን ለማንኛውም ስላገኘሽው በጣም ደስ ብሎኛል። ግን ከዚህ በኋላ ስልኩ አልሰራልኝም ምናምን እያልሽ ዝም ብለሽ እንዳትጨነቂ። ይጎድጃ እሱማ እኮ ይገባኛል። ግን ደግሞ መጨነቅሽ የሚጎዳሽ አንቺ ነው። እሺ ቆንጆ አስተያየላ አስፈራ እና ታዲያ ከናፈኩሽ አመጪ ነው ሴት አይደለም ያው ኩራት ምናምን ይዞ ነው። ወንድም ላይ ኩራን ረስቼው ለካ ወንድሜ ነህ። ወንድምሽ መሆኔንም ረስተሽው ነበር? እንዴት ይረሳል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆኗል ወይ እንዴት ተረሳ ሆይ። በቃ ሙዲያሽ። ለምን ሙድ ይዛለሁኝ? የምሬን እኮ ነው። አንተን የመሰለ ሰው አሁንም ወደፊትም በጭራሽ አላገኝም። ምናልባት ማን ያውቃል? የኔም ቦታ እኮ ባሩክ ይተካ ይሆናል። ባሩክ እኮ ፍቅረኛዬ ነው። አንቺ ደግሞ የምትፈልጊው ጓደኛም ፍቅረኛም ነው አይደል? ነበር እና ጓደኝነትን እንዳንተ የሚሆንልኝ ሰው ላገኝ አልቻልኩም። ህይወት እኮ እንደዚህ ነች። የምትፈልጊውን ነገር ሁሉ አሰጥሽ። ምናልባት እኛ መቀበል ስላልፈለግም ቢሆንስ? እንዴት ነው እኛ የምንፈልገውን ነገር ላንቀበል የምንችለው? ኩራት ይሆናላ ወይ ደግሞ አልሸነፍ ባይነት። ምናልባት ሊሆን ይችላል። ምንድነው ያስከው? ወረቀት? ደብዳቤ። ደብዳቤ ለማን ልትሰጥ? ለአንቺ ነው። እንደ ድሮ ሰው አሁንም ፍቅርን በደብዳቤ ነው የምትገልጸው? እርግጥ ነው ፍቅር ደብዳቤ ነው፣ ግን ከኔ አይደለም ከባሩክ ላንቺ። እና ባሩክ ከጻፈልኝ ለምን ራሱ ባሩክ ነው ተስጠኝ? ቀደም እኔ ጋር መጥቶ ነበር እና አንድ አጋጣሚ ወድቆበት ነው። ማለት ታርቃችሁ ነው? መቼም ቢሆን አንታረቅ። እሺ ገባኝ። እና ምን እንደሚል አላነበብከውም? አላነበብኩትም። ውሸታም። ሳታነበው የፍቅር ደብዳቤ መሆኑን በምን አወቅከው? እሺ በቃ አንብቤዋለሁ። እሺ እና ምንድን ነው የሚለው? ይሄ ላንቺ ነው የጻፈው፣ ራስሽን አንብቢው። አሁንማ አንዴ አንብበዋል። ስለዚህ ምን እንደሚል ራስን ንገረኝ። እሺ መስዬ የኔ ቆንጆ፣ በአንቺ ፍቅር መሸነፍ እድለኝነት ነው። አይገርምም? መውደቅና መሸነፍ መታደል ሲሆን ከአንቺ ጋር የማሳልፋቸው እያንዳንዱ ደቂቃዎች ለእኔ ልዩ ናቸው። አውርቼሽ አልጠግብም። ጨዋታሽ ሁሉም ይናፍቀኛል። ወደ ቤት እንኳን ስንለያይ እስኪ ነጋ ቸኩላለሁ። ማንም ሰው አንቺ እንዲነጥቀኝ አልፈቅድም። ለአንቺ ማንኛውን መስዋዕትነት ከፍላለሁ። አንቺ እኔ ብቻ ነሽ። በጣም ነው የምወድሽ። አንቺን ሳላስብ ማሳልፋት አንድም ደቂቃ የለችም። ሳቅሽ፣ ንግግርሽ በደም ስሪ ውስጥ ከደሜ ጋር ተዋህዷል። በጣም ነው የምወድሽ። በጣም ነው የማፈቅርሽ። ወይኔ ደስ ሲል! እንዴት የሚያምር የፍቅር አገላለጽ ነው። በጣም እኮ ነው የሚወደኝ።
ፍቅር እኮ በቃላት አይደለም እና ፍቅር በተግባር ተግባር ደግሞ ያውሽ ልክ አንተ እንደምትወደኝ ማለት ነው። እንደዚህ እስቲ ባሮክ ከሰማ ይደብራል። ስለዚህ አትበይ። አንተ ግን በጣም ለውጥ እያየሁብክ ነው። እንዴት? ቅድም ነበር አልክ፣ ከዛ የተጣለውን ደብዳቤ አምጥተህ ሰጠኸኝ፣ ከዛውን ደግሞ ይደብረዋል እያልክ ለሱ ስሜት የተጨነክ ነው። ሁሉንም ነገር ማድረገው አንቺን ደስ እንዲልሽ ብቻ ነው። አየክ፣ በተግባር ነው አንተ ለኔ ያለህን ፍቅር የምታሳየኝ። ናታን በጣም ነው የምወድክ። ሄሎ ማልበ ሄሎ አሻንቲ እንዴ አቡሻ አንተ ነህ? ፒስ ነው አለሁልሽ። በእናትሽ እናንተ ጋር እንዴት ነው? ላይፍስ እንዴት ነው? ፒስ ነው? በአካይ ጸዳም ሁሉም ነገር ደባል። አሁንም ያን ኬስ ፊክስ አላደረግከውም አይደል? አው ገና። አረ በቃ አንተ ልጅ ነገሩን አታካብደው። በቃ ለኪዱም ይቅርታ አድርግላት። ከብራዘር ጋር ደግሞ በፊት የምትፈቱት ከሆነ ፍቱት። አይ ካለ ደግሞ አንድ ላይ ሆናችሁ ደግሞ ተፋለሙት። ያኔም አያሳስብም። ባይሆን አንተ ጋር ላይፍ እንዴት ነው? አዛ ነው እባክህ። አዛ ከሆነ ታዲያ ለምን ጥላ መጣ? ከመምጣቴ በፊት አንድ የሆነ ነገር ማድረግ አለብኝ። ምንድን ነው? ስመጣ ደብሬን ይዣት ነው የምመጣው። ምን ደብሬን ነው ያልከው? ሰማኛለህ? ይሄን ጭዌ ለማንም እንዳትናገርሽ። ትርትሬም ቢሆን ይሄን ነገር አታውቅም። ቆይ ግን ምን እየተካሄደ ነው? አንተ ልጅ ያኔ እዛ ያለው ነበር ወደ ከተማ ሊልኳት የነበረው፣ ግን ይሄ አውራሪት ምንም ሊያስወጣት አልቻለም። ሊበላት ነው? ቀላል። አንተ ቆይ አውራሪስ ካለውማ በጣም ገጠር ነው፣ ሩቅ ነው። ኧረ አንተ ሰውዬ አውራሪስ እኮ እንስሳ ሳይሆን ሰው ነው። እባክህ አሰክስ። ህፃኑን ሳክስ አይደለም። እና ምን አድርጊ ነው የሚላት? ካልተጋባም ብሏል። በዛ ላይ ትልቅ ሰውዬ እኮ ነው እንዴ። የድሮ ሚስቱን ደግሞ ቀጥቅጦ የገደለ ነው። ሸቤ ገብቶ የሚወጣ ነው። እቺ ልጅ ደግሞ ምንም አታውቅ ምስኪን ነች። እሺ አንተ ምን ልታደርግ አሰብኩታል? የሆነ እቅድ ላውጣ እያሰብኩ ነው። ይዣል ልጠፋ እያሰብኩ ነው። አረዳሽ አንተ ሰማ። ይኸውልህ የገጠር ፍቅር ሀርድ ነው። ይኸውልህ ሰውየው ካገኘ ያቀናብራል። አውቃለሁ። ምንም ማድረግ አልችልም። ግን የዚህች ልጅ ህይወት ሲበላይ ዝም ብዬ ማየትም አልችልም። እሺ እቅዱ ምንድን ነው? እሱን እነግርሃለሁ። ምን መሰለህ? ሄሎ 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 አቡሻ ሄሎ ምን ሆነ ነው? ምንም አልሆንኩም። እየደበከኝ ነው? ፊትህ ራሱ እኮ ጥሩ አይደለም። የሆነ የተፈጠረ ችግር አለ? የምን ችግር? አላውቅም፣ ግን ከሰው ተጣልተሃል እንዴ? አልተጣለሁም። እሺ ቆይ ለምንድን ነው ማታ ስልክ የማይሰራው? ባትሪ ጨርሰው። ግራ እያጋባኸኝ ነው። ለምን? ትናንት አብረን እንመለሳለን ስል ጥለኸኝ ሄድክ። ማታ ደግሞ ስደውልልህ ስልክ አይሰራም። አጋጣሚ ነው። በእርግጠኝነት ወይ ከሰው ጋር ተጣልተሃል ወይ ደግሞ የሆነ ነገር ሆነሃል። እንደዛ አይደለም። እና ምንድን ነው? ቅድም ከካሊብ ጋር ነበርኩ። እና ምን ተፈጠረ? በጣም ወቀሰኝ። እንዴ ምን አደረግክ ብሎ? እንደ ጓደኛ ከጎን ያልሆንክም ብሎ። ቆይ አንተ ምን ማድረግ ትችል ነበረ? ባልችልም ግን መሞከር ነበረብኝ። እንደማይሆን እያወቅህ? አዎ ሲወርቅ ቆሜ ከማየው ደግፌው አብሬው በወርቅ ይሻለኝ ነበር። እኔ አላውቅም። ቆይ ተስፋ በሌለው ነገር ላይ መልፋት ምን ማለት ነው? እሱ እኮ በእኔና ባንቺ ጉዳይ ሁሌም ከጎኔ ነበር። ጆኒ ይሄና ያ ይለያያል። ዋናው በችግር ጊዜ አብሬ መቆም መቻሌ ነው። እሺ ቆይ እንደማይሆን እያወቅህ ምን ልታደርግ ነው? ብትችል እንዴት ተዋት ማበረታታት ነው እንጂ። ከእንግዲህ ማተዋት ካልኩት ጓደኝነታችንን እናጣለን። እና በርታ ብለህ ገደል ልከተው ነው? መግባት ካለብኝም አብሬው ገብቼ አብረን እንወጣለን። እሺ ቆይ ምን በማድረግ ልታገዛው ነው? ማንኛውንም ነገር። ግን ከኢላ ጋር አትጋጭም አይደል? ቅድሚያ ለካሊብ ነው። እሱ የሚጠቅመውና ብርክት የሚያስገኝለት ከሆነ ጣጣ የለውም። ጆኒ ደህና ሰላም የሆናችሁትን ድጋሚ ጸብ ውስጥ ልገቡ ነው? ያኔ ባንቺ ምክንያት ከኤልያስ ጋር ስጣላ አብሮኝ ነበር። ነገሮችን በሰላም መፍታት አይቻልም? እኔ የምፈልገው እሱ ነው። ግን ደግሞ ማድረግ የምችለውን ነገር እንዳለ አደርጋለሁ። ቆይ ድጋሚ ጭንቀት ውስጥ ልከተኝ ነው?
ለምን ትጨነቂያለሽ? ለምን አልጨነቅ? ብትጎዳስ? በፍቅረኛሽ አትተማመኝም እንዴ? አስቀልድ፣ እኔ ምሬን ነው። አታስቢ፣ ምንም አልሆንም። ደግሞ እኮ ቢሆን ነው እንጂ እኮ ላንጋጭም እንችላለን። እሺ፣ ግን ደግሞ ነገሮችን በሰላም ለመፍታት ሞክርሽ። እሺ፣ በቃ ፈታ ለማለት ነው። በቃ ከመሲ ጋር ያለን ግንኙነት ሊቋረጥ ነው። መሲ ምን አለበት ምልሽን ብትሰሚ፣ ከዚህ ልጅ ብትርቂ። እንዴት ብትወጁ ነው ጆሮሽን ለኔ ደፈንሹ? መቼም እኮ በዚህ መልኩ እንራራቃለን ብዬ አስቤ አላውቅም ነበር። ይህ ስሜት እኔ ጋር ብቻ ነው ያለው። እንደምንራራቅ እያወቅሽ እንዴት አስችሎሽ ምንም ነገር ላለማድረግ ወሰንሽ? ቆይ አሁን ምንድን ነው የማደርገው? አለምን እንዴት ነው ማግባባት? ወይ ይቅርታ ልጠይቃት እንዴ? እንደ ደበደብናት ከታወቀ ከኢላ ጋር እጣላለሁ። ከዛ ነገሮች ከራው ጆኒንም ላጣው እችላለሁ። ፈጣሪ እባክህ ከዚህ መከራ አውጣኝ። እስኪ ፈገግ ፈገግ። ሽዋ ምን እያደረክ ነው? ፎቶ እያነሳሽ እና እንዲህ ብዬ ነው እንዴ የምታነሳው? ምን ችግር አለ? እንዲያማ ደግ አይደለም። ባይሆን አበበ የገዛልኝ ሽንሽን ቀሚስ ለብሼ ያን የሸጋ ፎቶ ታነሳኛለህ። አንቺ እኮ አልገባሽም እንጂ እንዲሁም እኮ ቆንጆዬ ነሽ። ኧረ ምንድነው የምታወጋው አንተ? ምን አውጋው? ቆንጆ ነሽ ብለህ ታሽኮረመመኛለህ። ቆይ ቆንጆ ነሽ ማለት ማሽኮርመም ነው እንዴ? ኋላስ ቆንጆ ነሽ ብዬ እንደዚህ ከተሽኮረመምሽ ሌላ ነገር ብለሽ ምን ልትሆኝ ነው? እንጃልህ። በይ አሁን እንጨቱን መልቀም ሰይና አሪፍ አሪፍ ፎቶ ላንሳሽ። ተዋብሽዋ በዚህ ልብስ ደስ አይልም። ችግር የለም። እንዴት ደስ የሚል ፎቶ እንደማነሳሽ እኔ አቡሻ አሳይሻለሁ። አሁን እንጨቱን ጣዩ፣ በእናትሽ ደብልኝ ጣዩ። ሳይ እስኪ አንድ የፎቶ ፖስ ማለቴ ተስተካከይልኝ። ተስተካከይ። አረ ደብሬ እንዴ እዚህ ጋር ይሄ ዘርጊ ትሽን ከዛ እንግዲህሽን ቀና እሰይ እንደሱ እንዲህ ነው ፎቶ። አይደብርዋ። አሁን ደግሞ እስኪ ሌላ አረ አትርከቢ። እሱ ሳይሆን ማለት ፀጉርሽን እዚህ ጋር በተን እንደዚህ እንደሱ እስኪ እንደዚህ ዞር ነገር እንደሱ በተን እሰይ እንደሱ። ጉድ ጋሽዬ፣ ገዳይ ሲያረፋፍድ ሟች ይገሰግሳል ማለት እንግዲህ አሁን ነው። አይ ግሴ ፊዝ ነው። እንዴት ነሽ ጋሽዬ? ይሄ ነገር ምንም አላማረኝም። አንተ ሰውዬ ለምንድን ነው ቆይ ማትፋታኝ? ምንድን ነው የምታወጉት እናንተ? እስኪ ደብሬ ተመልከሽኝ። ምን ነው ጋሽዬ የሚመስለው? ገና የሃይስኩል ተማሪ ልጅ እኮ ነው። ቡሽዋ እሱ እኮ ጋሽዬ የሚልህ ትልቅ ሰው ነው ብሎ ሳይሆን ላክብሮቱ ነው። ጎሽ ደብርዬ፣ እንደው ምን ልሁንልሽ? አንዴ ንገሪልኝ እስቲ። በቃ ቢሆንም ምን ያልተስማማኝ እንደው ግን እንደው ምን እያወጋችሁ ነበር? እንደው ምንም። አይ እንደው ተቀደም ጀምሮ እንደው ፎቶ እኮ ስታነሳት እያየሁ ነው። እና ካየ ምን ያስጠይቃል? እርፍ እጀም በጀ ማለት አሁን ነው። ስልክን አስሞልቼ መጥቼ የእሷን ፎቶ መሙያ ታደርጓለህ? አያገባም። ትሰማለህ ጋሼ? አሁን ወደ እናንተ ስመጣ አውራሪስን አግኝቼው ነበረ። ብነግረው አልሰማ ብሏል ብሎ ደሙ ሞቋል። ተናዶልሃል። የእሱ ደም ሁሌ እንደሞቀ አይደል እንዴ? መሽቀዝቅዞ ያውቃል። አብሽዋ አንተ አልገባህም። ሊጎዳህ እያሰበ ነው። ቅድምም ነግሬሃለሁ። ለማንኛውም ከመሞተ በፊት እስኪ እንደው አንድ ውለታ እንደው ዋልልኝ ጋሽዬ። አንተ ሟርተኛ! ቆይ የምን ውለታ ነው የምውልልህ? እንደው ጋሽዬ እንደው ስሞተልህ ፎቶ አንሳኝ እኮ አንተን። አሁን ምን ነው ደነገጥክ? አላነሳም። ለምን? ምክንያቱም ባትሪ አልቀብኛል። ተው ጋሼ፣ ግድ የለህም ተው ግድ የለህም ተው። እኔ ባለ ውለታ ነኝ ተው። አብሽዋ እንዲያው በሞት ይሽበል እናንሳ።
ላንቺስ ነው። እሺ ደብርዬ ላንቺስ በሉን የኔ አውራሪስ እንዳይመጣ በይ ሂጂ በይ በላ ጋሽ አንሳኝ። እሺ በስትክክል ተስተካከል። እሺ ይኸው ጋሽዬ። ምን እያረክ ነው? አንሳኛ ጋሽዬ። ኧረ አይን እንዳይወጣ በእናትህ። ግን የለህም አንተ። አነሳለሁ። ይሄን አዲስ አበባ አዲስ እንስሳ ብዬ ሳምፕል እሰጣችኋለሁ። አጅሬው በቃ ቀጥሮ መጥፋትን ስራ አደረኩ አይደል? እኔ ላኔን ቀጥሮ እየጠፋሁ እንግዲህ በተባባልንበት ቦታ በሰዓቱ አልተገኘህም ማለት ፈርተህ ቀርተሃል ማለት ነው። እሱን ተውና የትላንትናው ሰውዬ የኒንጆን ፊት እንደሚያውቁ ነግሮኛል። ምን ማለት ነው? ኒንጆ ማለትም ሁሌ ካንተ ጋር ስንቀጣጠር የሚመጣው ሰውዬ እስከ ዛሬ በጣም ደፋር ነበረ። በአሁኑ ግን እንደ ፈሪ መጥቶ ከኋላ ነው ያጠቃኝ። እና ታዲያ እኔ አንተን ለማስጠቃት ብዬ ነው ሰው የምቀጥረው? መቼም ራሱ መጣ እያልከኝ አይደለም። እሱን አላቅልህም። ለማንኛውም ተው፣ የኒንጆውን ማንነት በቅርቡ ምደርስበት ይሆናል። እና ታዲያ እኔ ምን ላግዝህ? አትልፋ። የምጠረጠረው ሰው የምፈልገው ሰው ስለሆነም ቀላል ነው። ፎቶውን ከቲክቶክ ላይ ማግኘት እችላለሁ። እንግዲህ መልካም እድል። አመሰግናለሁ። ለማንኛውም ባትረክም ይሻላል። እኔ አንተን ለማጥቃት ብዬ መቼም ቢሆን ማስቀርቅ የራስን ጥፋት እኔ ላይ ለማላከካት ሞክር። እስኪ እሱን እናያለን። ድጋሜ መልካም እድል። ስማ ደግሞ። እሺ ልስማሽ። ደብዳቤው ምን አስበህ ነው? ምን ነው ተመቸሽ? በጣም እኔማ ይዞልሽ ይመጣል ብዬ አስቤ አልነበረም። እኔ ራሴ እሱ እኮ ነው በጣም ይገርመኛል። እኔማ ሀሳቤ ራሱ እንደዚህ አልነበረም። ያነባል ብዬ ነበር፣ ግን ሲሰጥሽ አንብቦት ነበር? አዎ፣ ምን ከዛ እኔ ድጋሜ ያስነበብኩት። አንቺ ግን ግፈኛ ነሽ። ሀሳቡ ግን በጣም ያበደ ነው። አዎ ሊሰማው ይችላል ብዬ ያሰብኩትን የጻፍኩለት። ፍቅር የያዘው ሰው ምን ሊሰማው እንደሚችል ግን በደንብ ነው ያጠናኸው። አዎ ምን ቀረኝ? በዛ በኩል ናታን፣ በዚህ በኩል አንቺን እያዩ አይደል እንዴ? እንዴት ፍቅርን አልረዳም? አንተም ራስህን አትርሳ እንጂ። ይሁንሽ ነገረኛ ነገር። እሺ ፕሮግራሙስ እንዴት አሰብከው? አነስ ያለ ፕሮግራም እናዘጋጃለን። አዎ ሲታይ ግን የምር መምሰል አለበት። እሱን ለእኔ ተይው። ኪያ ተማሪዎችን ጠርታለች። እስከ ዛሬ የነበረው ድራማ መቋጫ ነው የሚሆነው። ውስጤ ግን የሆነ ትንሽ ፍርሃት አለ። የምን ፍርሃት? ቆይ መገገሙን ቢቀጥልበትስ? ይኸውልሽ መሲ፣ ሁለት አማራጮች አሉሽ። ምንና ምን? ድራማችንን መቀጠል ወይም ደግሞ እንደማይወድሽ አምነሽ በቃ መኖር። ምን እያልክ ነው? መውደድማ ይወደኛል። ቢወድሽ የሌላ ሰው ስትሆኝ እያየ ዝም አይልሽም። ባለቀ ሰዓትም ቢሆን ፍቅሩ ለመግለጽ ይሞክራል። ቆይ እስካሁን ያየንበትስ ነገር? መሲ፣ እኔም እኮ እንደሚወድሽ ነው የማውቀው፣ ግን የሰውን ስሜት መገመት ከባድ ነው። እኔ ግን ድንገት ፍቅሩን መግለጽ ባይችል ዝም ማለት የለብንም። አታስቢ፣ ፍቅሬን እስከምትቀበይን ቅጽበት በተስፋ እንጠብቀዋለን። ካልሆነ ደግሞ ሌላ መንገድ እንፈልጋለን። በቃ አሁን የበለጠ እንደፈራ አረከኝ። መፍራት ሳይሆን ለሚፈጠረው ነገር ራስሽን ማዘጋጀት አለብሽ። ባሩክ ግን ከባድ ነው። ይገባኛል፣ ግን ምንም ነገር ቢፈጠር ከጎንሽ ነኝ። እሺ? እሺ፣ አመሰግናለሁ። መሲ፣ ደግሞ ምስጋና እኮ ለሩቅ ሰው ነው። ናታን፣ የግድ ፍቅርህን መተንፈስ አለብህ። እንዲህ ተነፈስ፣ እኔም የመጨረሻ እድል እሞክራለሁ። ምን ልታደርግ? አላቅም መሲ፣ ግን የሆነ ከበድ ያለ ነገር እሞክራለሁ። ራስህን ግን አደጋ ውስጥ እንዳትከትሽ። የእስካሁኑ ዱላማ ከንቱ ሲቀር እጅህን አጣጥፌ ቁጭ አልልም። እንዴ አንደኛው እጅህ ሳይሻል ሌላኛው እጅህን ልትሰበር ነው እንዴ? ደግሞ እኮ አንቺ አለሽልኝ፣ እስከሚሻለኝ ድረስ ትንከባከቢኛለሽ። ያንተ ጉዳት ያሳስበኛል እንጂ ለመንከባከቡ እንኳን አስቸግር የለውም። በቃ ለእንክብካቤ ተዘጋጅ። ምን ልታደርግ ነው? እሱን እኮ አላቅም አልኩሽ። ደጉለዋል አበይ መላኩ። ዛር ምስጌ እንዴት ዋልክ? በረታ ወይ? ቃሌን አልሰማ ብሎ ልጅ እዚያ ቆዩት አይደለ? ኧረ ተው አውራሪስ ተው። ልጁ የመጣው እኮ ለእረፍት ነው። እሱ የኔ ጉዳይ አይደለም። ደግሞ የኔን ደብሬ በማይሆን እይታ እያያት ነው።
ይሄ እንደሆነ ደግሞ እኔ ፈጽሞ አልፈቅድም። ያው እንደው ከዚህ በኋላ ከእሷ ጋር ምንም አይነት ወግ እንዳያወራ መክረንበታል። አይ አበይ መላኩ እኔ የከተማ ሰው ፈጽሞ አላምንም እና ተሎ ወደ መጣበት ይላኩት። አይ የሚሉት ሆነ ግን እኔ ለሚሆነው ነገር ኃላፊነት አልወስድም። አሁንም በድጋሚ ሁለተኛ ጊዜ ተናግሬያለሁ። ጨርሻለሁ። ወይ ጉድ! እንደው ምን አይነት ጉድ ውስጥ ገባሁ እናንተዬ! ወይ ጣጣ! ሄሎ ሄሎ፣ መኮንን። ኤላ፣ እውነት አንተ ነህ? ይመስገን። ዛሬ እንዴት ነህ? መቼ ሴት ላንቱ ቡጢ ብዙ እንዳልጎዳ ተስፋ አድርጋለሁ። አዎ፣ ምንም አልልም፣ ተላምጄዋለሁ። መቼም የደወልከው ናፍቄ አይደለም አይደል? ቴሌግራም ላይ አንድ ፎቶ ልኬልሃለሁ። የምን ፎቶ? ኒንጃ ይሆናል ብዬ የጠረጠርኩት ሰው ፎቶ እና ይኸውና፣ እሱ መሆን አለመሆኑን ትነግረኛለህ? ጥሩ፣ እሺ፣ እንዘጋው። መልሼ እደውልልሃለሁ። እሺ፣ እጠብቃለሁ። ሄሎ ኤላ። ይሰማኛል። አየሁት። እና ኒንጃው እሱ ነው እንዴ? እሱ አይደለም። እርግጠኛ ነህ? አዎ ኤላ፣ በጣም እርግጠኛ ነኝ። እና ታዲያ ማን ነው? እርግጠኛውን የምነግርህ ነገር ግን በራሴ መንገድ አገኘዋለሁ። እንዴት? አንተ ፌንት ባረክበት ሰዓት ላይ እኔና እሱ ስንደባደብ ጥሩ መረጃ ከኪስ ወጥቶ ነበር። እሱን ተጠቅሜ ያገኘዋለሁ። ምን አይነት መረጃ ነው? ለጊዜው እንኳን እሱ ሚስጥር ነው። ብትነግረኝ ምን ችግር አለ? ችግር የለውም፣ እነግርሃለሁ። ከዛ በፊት ግን አንተ የምትነግረኝ አንዳንድ ነገሮች ይኖራሉ እኮ። ምንድን ነው የምነግርህ? እሱን እንኳን በስልክ ሳይሆን በአካል ስንገናኝ እናወራዋለን። እሺ፣ የት ላግኝህ? ሲመቸኝ እደውልልሃለሁ። እሺ፣ መልካም ቀን። መኮንን፣ በአንተ ቤት ማንነትን ያላወቅኩት መስሎ ነው አይደል? እሺ፣ እንዴት ነው? ጥጋብ ነው መልስ ማሰጪ? እንዴትም በሆነ ያስጨንቅሽም ብዬ ነው። እንዴት አልጨነቅልሽ? አሁን ላይ ጠላቴ ብትሆኝም እኮ በፊት በጣም የምወድሽ ጓደኛዬ ነበር። በድሮ በር ያረሰ የለም ሲባል አልሰማሽ? እንዴትም ሆነ እንዴት አሁን ላይ እኔን መጥላትሽ ነው ማለት ነው? ስራሽ አይደለም መጠላት ያስገድልሽ ነበር። እኔ እንዳንቺ ክፉ ስላልሆንኩ ነው። ምን አደረግኩሽና? አታስቂኝ አለች በጌ። ምን አደረግኩሽ? አዎ ምን አደረግኩሽ? ፍቅሬን ለመንጠቅ ደፋ ቀና እያልሽ ምን አደረግኩሽ? አሁንም ቢሆን እኮ መስማማት እንችላለን። በጣም ጥሩ። እኔም እሱን ነው የምፈልገው። ሁሉንም ነገር ረስተን እንደ አዲስ እንጀምር። የወጋ ቢረሳ የተወጋ ይረሳም አይደለም የሚባለው? ያደረግሽኝ እንዴት በቀላሉ ልረሳልሽ እችላለሁ? ቆይ እሺ፣ በምን መልኩ እንስማማ? ላጠፋሽው ጥፋት ሁሉ ትክሽኛለሽ። በምንድን ነው የምከስሽ? ከዚህ በፊት እንድታስቢበት የነገርኩሽን። የቱን? ለኤላ ሄደሽ ደብዳቤውን አንቺ እንደጻፍሽ ትነግሪያለሽ፣ እኔ ነጻ ታደርጊኛለሽ። እሱን በጭራሽ ማድረግ አልችልም። ለነገሩ ባትችይም ግድ የለኝም፣ አስገድጄ እንድታደርጊው ያደርግሻለሁ። በማስገደድ ከሆነ በማን እንደሚብስ ያየሽው መሰለኝ። ባይሳካላችሁ ማለትማ ይሄን የመሰለ አስፈላጊ ፋይል በስልኬ ብቻ አንጠልጥዬ የምዞር ነው እንደሚመስልሽ? ቆይ አንቺ ግን ከኔ ምንድን ነው የምትፈልጊው? ልታሳብጅኝ ነው እንዴ? አዎ የኔ ቆንጆ፣ እንደዚህ ስትሆኚ ነው የሚያምርብሽ። አለም በፈጠረሽ ማድረግ የማልችለውን ነገር ነው እየጠየቅሽኝ ያለሽው። አለመቻልሽ እኔን አያሳስበኝም። ደግሞ ለዛች መሲ ንገሪያት እሺ። እግሬ ስር ተንበርክካ ዋጋ እንድትከፍል ባላደርጋት አለም አይደለም። አለም በፈጠረሽ ከጆኒ ጋር መጣላት አልፈልግም። እኔም እኮ ከኤላዬ ጋር መጣላት አልፈልግም። አለም
በእናትሽ ትሰሚኛለሽ? አሁን መስማት የምፈልገው ደብዳቤውን ሄደሽ እኔና የጻፍኩት ብለሽ ለኤላ እንድትነግሪው ብቻ ነው። ቻው። ቆሻው ምንድን ነው የማደርገው?